እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወይትቀጠቀጥ አሐዱ ውስቴቶሙ። እግዚአብሔር አጽማቸውን ይጠብቃል። መዝሙር 33 በአምላክ ዳዊት ስለ ጻድቃን ስለ ቅዱሳን ሲናገር ተራራውን የወጡ ወንዙን የተሻገሩ ቁልቁለቱን የወረዱ ሜዳውን ሩጠው የታግለው ያለፉ እሳትን የፈላ ውሃን ጦርን ሰይፍን ጎራዴን ያልፈሩ እስከ ሞት ድረስ የተደበደቡና የተጎዱ አንድ ጊዜ በእሳት ላይ አንድ ጊዜ በሰይፍ አንድ ጊዜ በፈላ ውሃ ላይ እየተጣሉ ያለፉ የቅዱሳኑን አጽም እግዚአብሔር ይጠብቃል ይላል። እግዚአርያና ጸጋ ዛብ የሚባሉ በትዳር ውስጥ የሚኖሩ ሰዎች እንደነበሩ ገድላቸው ይናገራል። ልጅ አልነበራቸውም። ሰጭ ወደሆነ ወደ እግዚአብሔር ጠይቀው እግዚአብሔርም ጸጋ ዘአብን ወይም ደግሞ እግዚአርያን ልመናቸውን ሰምቶ ጻድቁ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ተክል የሆነ ይልቁንም ኢትዮጵያዊ በቀል ኢትዮጵያዊ ጻድቅ እነሆ ምድራዊ መልአክ ደብረ ሊባኖስ ደብር ማለት ጫካ ማለት ሊባኖስ መነኩሴ ነው። የውጭ መነኩሴ መጥቶ ገዳም ቢገድም በእግዚአብሔር መታሰቢያነቱ ለአንተ ነው። ነገር ግን ገዳሙ የኢትዮጵያዊ ጻድቅ የተክለ ሃይማኖት ነው ተብሎ ተነግሮታል። ስለዚህ ጻድቁ ተክለ ሃይማኖት ደብረ ሊባኖስ የሚያክል ገዳም አላቸው። እግዚአብሔር ከዕለታት በአንድ ቀን እንዲህ ብሏቸዋል። አጽምህ በአቡነ ሀብተ ማርያም ገዳም አይቀርም። ከዕለታት በአንድ ቀን የሚወዱ ሕዝቦችና ደቀ መዛሙርትህ ትልቅ ሕንፃ ቤተ መቅደስ ሰርተው ፍልሰት ያደርጋሉ። በአቡነ ሀብተ ማርያም ገዳም ሳይሆን በራስ በተክለ ሃይማኖት ገዳም ተብሎ በመንበር ስር እነሆ አጽምህ ይቀመጣል ብሎ እግዚአብሔር ቃል የገባላቸው ታላቅ ጻድቅ ናቸው። ብቻ አይደለም 7 ዓመት በአንድ እግራቸው ቆመው ያገለገሉ አባት ናቸው። የኢትዮጵያን ሕዝብ ከእግዚአብሔር ጋር ያስታረቁን ያገናኙ ናቸው። ከዚህ በላይ ደግሞ እግዚአብሔር ለኢትዮጵያ ድንቅ ስጦታ አድርጎ ያመጣቸው ጻድቅ ናቸው። ለአንድ እግራቸው ፋንታ 6 ክንፍ የተሰጣቸው ምድራዊ ሲሆኑ ሰማያዊ መልአክ ይልቁንም ደግሞ ምድራዊ መልአክ ተብለው ስም የወጣላቸው ተክለ ሃይማኖት የስጋቸውና የአጽማቸው መታሰቢያ ዕለት ነው። ቅዱስ ያሬድ እንዲህ ይላል፣ ናሁ ዝክርከኒ እይጠፍ፣ እነሆ መታሰቢያ አይጠፋም። ወመንፈስከኒ አርጉ መላእክት፣ መላእክት ሁልጊዜ ሕይወትህን ሲናገሩ ሲያሳርጉ ጸሎትህን፣ ልመናህን፣ አገልግሎትህን መላእክት ሁልጊዜ ያሳርጋሉ። ኢይታጎል ሥጋከ በዲበ ምድር፣ በምድር ሥጋህ አይጠፋም። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር፣ እግዚአብሔርን የምትፈራ አንተ ደግ ሰው ሥጋ በምድር አይጠፋም ብሎ ቅዱስ ያሬድ ለአቡነ ተክለ ሃይማኖት ተናግሯል። በሌላ መልኩ ደግሞ በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ ካለው ከዚያ የንስሐ ሰው ጋር ደምሯቸዋል። ቅዱስ ያሬድ ምንድን ነበር ያለ? በትንሣኤ ከእግዚኦ ተዘከረኝ፣ በትንሣኤ አስበኝ። መትመጽእ በመንግሥትከ፣ በመንግሥት በመጣህ ጊዜ አስበኝ። በትንሣኤ ከእግዚኦ ተዘከረኒ፣ እባክህ ጌታዊ በትንሣኤ አስበኝ። በኵረ ኮነ እሙታን፣ አንተ የሙታን አለቃው ነህ፣ የትንሣኤ በኵር ሆነህ ትነሳለህና በትንሣኤ አስበኝ። ይልቁንም በመትመጽእ በመንግሥት፣ በመንግሥት በመጣ ጊዜ አስበኝ ይልና ቅዱስ ያሬድ ነው እየተናገረ ያለው። ምስለ ኩሎሙ ቅዱሳኒከ፣ ተዘከረኝ፣ ከቅዱሳንህ ጋራ እኔንም አስበኝ። አሁን ምንድን ነው የማናይ ምን አለ? ከነ ተክለ ሃይማኖት ጋራ ከነ ገብረ መንፈስ ቅዱስ ጋራ ከነ መባጽዮን ጋራ ከነ አቡነ ሀብተ ማርያም ጋራ አስበኝ ማለት ነው። አመይረ ምንድነው? ምስለ አእላፍ መላእክት፣ ከመላእክት ጋራ ሳመሰግን እነሱ ጋር አስበኝ። ከጸኑት ከበረቱት 24 ሰዓት ከሚያመሰግኑ ጋር እኔ እንደካማው በምስጋና አንተም በማመስገን አስበኝ። ይረስና ሰማያት ወምድር፣ ሰማይና ምድር ሰማይ ወምድር ያልፍ ወቃሌሰ ይሃልፍ፣ ሰማይ ምድርና ምድር ያልፋሉ ቃሌ ግን አያልፍም ብለሃልና የማያልፈውን ቃልህን ተናግሬያለሁና ሰማይና ምድር በሚያልፉበት ጊዜ አስበኝ፣ ከቅዱሳን ጋር አስበኝ። አመ ጻድቃን እምፁብ ይድኑ፣ ጻድቃን የተለዩ ሰዎች በእጹብ ድንቅ ነገር ሲድኑ እኔንም የዚያን ጊዜ አስበኝ እያለ የሚገርመው ነገር ቅዱስ ያሬድ ለተክለ ሃይማኖት ከጻድቁን ከየማናይ ጋር ከጥጦስ ጋር አንድ አገናኝቶ እንዲህ ሲያደርግ እናያለን። ደግሞ መጨረሻ ላይ ምን ይላል? ተወድሶ ደብረ ሊባኖስ ገዳሙ
ደብረ ሊባኖስ ገዳሙ ጻድቁ ተክለ ሃይማኖትን ታመሰግነዋለች፣ ታስበዋለች። አሁን በየዓመቱ እንግዲህ ግንቦት 12 ቀን ገዳሚቱ ታስባለች። አው ህዝቡ በአራቱ ማዕዘን ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ መጥቶ እዚያ ገዳም ላይ ያስባል። ለዚህ ነው ተወድሶ ደብረ ሊባኖስ ገዳሙ ደብረ ሊባኖስ ገዳሙ ታመሰግነዋለች። ለተክለ ሃይማኖት ተክለ ሃይማኖትን ታመሰግነዋለች። ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ አው መከራው አው ውጣ ውረዱ የበዛበትን ጻድቁ ተክለ ሃይማኖትን ገዳሙ ደብረ ሊባኖስ አጽሙን ተሸክማ አው ሁልጊዜ ይልቁንም ታቦት ተሸክማ አጽሙን አው በመቃብር አድርጋ በክብር አስቀምጣ እንደገና ከጌታው ጋር የተሰጠውን ጸጋ ጽላቱን ተሸክማ በጸበሉ በእምነቱ አው እነሆ ደብረ ሊባኖስ ስታስበው ትኖራለች ይልና እስመ በውስጤታ አዎ ተገብረ ፍልሰተ ሥጋሁ አጽሙ በውስጧ የሥጋና የአጽም ስደት ሆኗልና እምነ አድባራት ኩሎን ዘተለዓለት በስሙ አዎ ከአድባራት ወይም ከገዳማት ሁሉ ከፍ ያለች አዎ ገዳም ናትና ደብረ ሊባኖስ ማንን ጻድቁ ተክለ ሃይማኖትን ምን ትላለች? ታስባለች። እስመ በውስጤታ ተገብረ በውስጧ አዎ ይህ ሁሉ ተደርጓልና የተደረገው ምንድን ነው ከተባለ እነሆ አዎ አጽም ከአቡነ ሀብተ ማርያም ገዳም ወደ ደብረ ሊባኖስ ገዳም ወጧልና በዚያ በገዳም ውስጥ ሁልጊዜ ስታስብ ትኖራለች የሚለውን ነው የሚያመለክተው ማለት ነው። እና አቡነ ተክለ ሃይማኖት ግንቦት 12 ቀን እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በቃል ኪዳኑ በጸና ቃል ኪዳኑ ከብዙ ጊዜ በኋላ ደቀ መዛሙርቱ ከብዙ ምዕመናን ጋር ትልቅ ቤተ መቅደስ ሰርተው አጽምህን ከአቡነ ሀብተ ማርያም ገዳም ወደ ላይኛው ገዳም ይወስዳሉ ብሎ ቃል በገባለት መሰረት ጊዜው ሲደርስ ይላል። ጊዜው ሲደርስ ደቀ መዛሙርቱ አው አንድ ላይ ባሉበት በተሰበሰቡበት ጊዜው ሲደርስ ይላል። ምን ሆነ ነው የሚለው? ቤተ ክርስቲያን ሰርተው አዎ ስጋውን እንዲያፈልሱ አጽሙን እንዲያፈልሱ እግዚአብሔር አስቀድሞ ወስኖ ስለነበረ ምን ይላል? ተስፋውን ጠብቆ ምንድን ነው ወተስፋሰ ዘያሳፍር የማያሳፍር ተስፋ አለ። ጊዜው ሲደርስ ለአበምኔቱ ለአባ ሕዝቅያስ ተገልጦ ጌታ የነገረኝ ማን የተገለጠው? አቡነ ተክለ ሃይማኖት ለማን? ለአባ ሕዝቅያስ ተገለጠና ጻድቁ ለጻድቁ ያረፈው ለቆመው አዎ ተገለጠና እንዲህ አለው፣ ስጋዬን አፍልሱ። እግዚአብሔር አምላክ ደቀ መዛሙርትህ የሚወድ ሕዝብ አንድ ላይ ሆነው ቤተ ክርስቲያን ሰርተው ስጋህን አጽምን ያፈልሳሉ ብሎ ቃል ገብቶልኛልና ደቀ መዛሙርቴን ሰብስበህ እነሆ አጽሜን ከአቡነ ሀብተ ማርያም ገዳም ወደ ላይ አውጣ ብሎ ነገረው ነው የሚለው። ማን የነገረው? ጻድቁ ተክለ ሃይማኖት ተገልጦ ጌታ የነገረኝን ተስፋ ሊፈጸም ነውና ደቀ መዛሙርቴን ሰብስበህ በ12 መቼ ግንቦት 12 ስጋዬን አጽሜን አፍርሱ፣ ከቅዱስ ሚካኤል ጋር እመጣለሁ፣ ምልክት ይሆንህ ዘንድ ስትገባ መብራት አጥፋ፣ እኛ ስንመጣ ይበራልሃል አለው። አባ ሕዝቅያስ መነኮሳቱን ሰብስቦ መካነ አስቦ ወይም ደብረ አስቦ ስጋው ካረፈበት ቢገቡ እንደ ሽቱ መዓዛው አምሮ አገኙትላል። በነገራችን ላይ እዚህ ሚዳ መልከ ጼዴቅ ስንሄድ ብዙ አጽሞች፣ ወደ ቅዱስ ላሊበላም ስንሄድ እንደዚሁ፣ እዚያ አቡነ አሮን የሚባል ጻድቅ ቦታም እንደዚሁ ብዙ ገዳማት ላይ ስንሄድ የብዙዎቹ እንደዚሁ ነው እናያለን። አዎ እስከ ዘላለም አጽማቸው እንዳይፈርስና እንዳይፈልስ ተደርጎ እግዚአብሔር በገባላቸው ቃል ኪዳን የተጠበቀላቸው ማለት ነው። መዓዛው አዎ ሽቶ አምሮ አገኙት። ተሸክመው ወደ ቤተ መቅደስ አስገቡት። ወደ የት? ከአቡነ ሀብተ ማርያም ትልቅ ነው፣ የ3 ሰዓት መንገድ ነው። ወደ ታላቁ ገዳም ወደ ደብረ ሊባኖስ ወሰዱና አስገቡት ተሸክመው ይላል። አቡነ ተክለ ሃይማኖትና ቅዱስ ሚካኤል መጠው ከመንበሩ ተቀመጡ። እዚህ ትልቅ መንበር ላይ ማለት ነው። በነገራችን ላይ አሁን ያለው ቤተክርስቲያን ንጉሥ ኃይለ ሥላሴ አክሱም ጽዮንን እነዚህ የምናያቸውን እሳቸው ናቸው ያሰሩት ማለት ነው። እና ምን ቅዱስ ሚካኤልና ቅዱስ ጻድቁ አቡነ ተክለ ሃይማኖት መንበሩ ላይ ተቀመጡ። የጠፋው መብራት በርቶ ተገኝቷል። አጽሙንም ከመንበሩ ስር
አፄ ንዋየ ክርስቶስ በነገሰ በ25ኛ ዓመት ግንቦት 12 ቀን በ1352 ዓመተ ምህረት በእልልታ በደስታ አስቀምጠውታል። ተወድሶ ተብሏል። እንግዲህ ደብረ ሊባኖስ ገዳም ሁልጊዜ እስከ ዓለም ፍጻሜ ድረስ ጻድቁ ተክለ ሃይማኖትን በዚያ ገዳም ውስጥ ታገለግለን ጽላቱን ካህናት ተሸክመው ጸበሉን ዲያቆናት እየቀዱ የክርስቶስ ስጋና ደም ካህናት እያደሩ ያች ገዳም ጻድቁ ተክለ ሃይማኖትን ስታመሰግን ትኖራለች ማለት ነው። የፍልሰተ አጽሙ በዛሬው ዕለት ተደርጎለታል ማለት ነው። ይቤሎ መድኃኒነ ለተክለ ሃይማኖት፣ መድኃኒታችን ኢየሱስ ክርስቶስ ለተክለ ሃይማኖት እንደዚህ አለው፣ ኩሉ ዘሐነጸ ቤተ ክርስቲያን በስምከ፣ በስምህ ቤተ ክርስቲያን ለሰራ ላሰራ፣ አዎ አነ ሐንጾቱ ማኅደረ ዘበሰማያት፣ በሰማይ ቤቱን እሰራለታለሁ አለ። እግዚአብሔር አምላክ ቤታችን ይስራለን። ወዳጆች በዓለም ላይ ባሉ አብያተ ክርስቲያናት የምትሰሩት የምታደርጉት በጎ ነገር ሁሉ በሰማይ የእናንተ መዝገብ ነው ማለት ነው። በማቴዎስ ወንጌል 6 ላይ እንደምናየው ሀብሃሎ መዝገብህ ከየት ጋባ ልብከ፣ መዝገብህ ባለበት አው ልብ ወደዚያ ነው። ስራ፣ በጎ ስራ፣ መልካም ስራ። ዝግቡ መዝገበ ዘበሰማያት አበይ ይበል ወይማስም፣ በማይጠፋ ቦታ በመንግስተ ሰማያት የሰበሰብነው ልባችን በዚያ ይኖራል ማለት ነው። ይቤሎ መድኃኒነ ለተክለ ሃይማኖት፣ መድኃኒታችን ኢየሱስ ክርስቶስ አዎ ጻድቁ ተክለ ሃይማኖትን እንዲህ አለው ይላል። ወይም ደግሞ ጸውኦ መድኃኒነ፣ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተክለ ሃይማኖትን ጠርቶ እንዲህ አለው፣ በስምህ ቤተ ክርስቲያን የሰራ መታሰቢያህን ያደረገ እኔ በሰማይ ቤቱን እሰራለታለሁ ብሏል። እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ፣ እግዚአብሔር የቅዱሳኑን አጽም ይጠብቃል ይለናል። ጻድቁ ተክለ ሃይማኖት እንደምናውቃቸው ኢትዮጵያዊ ጻድቅ ናቸው። በአንድ እግራቸው ቆመው 7 ዓመት ያማለዱ ናቸው። እንደ መላእክት 6 ክንፍ ሱራፌልና ኪሩቤል ኢሳይያስ 6 እንደምናገኛቸው ወሱራፌል ለስድስቱ ክነፊሆሙ፣ ሱራፌል 6 ክንፍ አላቸው፣ በሁለቱ ይበራሉ፣ በሁለቱ እግራቸውን ይሸፍናሉ፣ በሁለቱ ፊታቸውን ይሸፍናሉ ተብሏል። የጻድቁ አቡነ ተክለ ሃይማኖት ደግሞ የሚበሩበት የተሰጣቸው ሱራፌል ናቸው። ምድራዊ ሱራፊ ይባላሉ ማለት ነው። ስለዚህ ምንድን ነው ያለ? እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ፣ እግዚአብሔር የቅዱሳንን አጽም ይጠብቃል ተብሏልና የቅዱሳንን አጽም እግዚአብሔር የጠበቀ የእኛን ሕይወት እንዲጠብቅልን መልካም ፈቃድ ይሆንልን። ግንቦት 12 ቀን ፍልሰተ አጽሙ ፍልሰተ ሥጋው የተክለ ሃይማኖት የጻድቁ እንዲሁም ደግሞ ቅድስት ክርስቶስ ሰምራ 12 ልጆች ወልዳ በመጨረሻ ወደ ደብረ ሊባኖስ ገዳም ገብታ ከዛም ደግሞ ወደ ባህር ዳር ሄዳ ጣና እዚያ ክርስቶስ ሰምራን ገዳም የገደመች የእሷም የቅድስት ክርስቶስ ሰምራ መታሰቢያ ወርሃዊ በዓል ነውና በዚህ ዕለት ቅዱሳኑን እግዚአብሔር አዎ እነሆ ያሰበ እኛንም እንዲያስበን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።